ብዙ ቻምፒየንስ ሊግ ጨዋታ አይተናል፣ ግን እንደዚህ የሚሆን አልነበረም። ሬሞንታዳ ወይ ስትሮቤሪ? ኔይማር ቡድንን ሊድ ማድረግ እንደሚችል ያሳየበት ጨዋታ። ቫለንታይንስ ዴይ 2017 ላይ ፓርክ ዴይ ፕሪንሰስ ላይ የቻምፒየንስ ሊጉ ራውንድ ኦፍ 16 ፒኤስጂ ባርሴሎናን አስተናገደ። ኤምኤስኤም ፍሎሪሽ ያደረጉበት ዓመት ነበረ። 100 ጎል በማዕከላቸው ያስቆጠሩበት ጊዜ ነበር። በፒኤስጂ በኩል ደግሞ ዲማሪያ፣ ኤዲንሰን ካቫኒ እና ወልፍስበርግ እና ሻልካ የምናውቀው በችሎታው ያስደመመን ጁሊያን ድራክስለር ነበሩ። ጨዋታው ተጀመረ። ድራክስለር ኡምቲቲን ተርን አድርጎ በአሪፍ ተች ሊያልፎ ሲል ፋውል ሰራበት ኡምቲቲ። ፍሪኪኩንም አርጀንቲናን ከጊዜ ጊዜ ዋንጫ እንዲበሉ የሚያደርገው ግራ እግሩ ብቻ ብዙ ማጂክን እግር ኳስ ላይ የፈጠረው 3 ፋይናል ላይ ያስቆጠሮ 3 ዋንጫ ለሀገሩ ያበረከተው አንሄል ዲማሪያ ነበር በድንቅ ሁኔታ ያስቆጠረው። ፈርስት ሃፍ ሊያልቅ ሲል ድራክስለር ቬራቲ የሰጠውን ኳስ በአሪፍ ሁኔታ 2-0 ፒኤስጂ እንዲመራ ለማድረግ አስቆጠረ። ፈርስት ሃፍ ላይ ባርሳ አንድ ሾት ኦን ታርጌት ነበረው፣ እሱም አንድሬ ጎሜዝ ነበር ያደረገው። ሰከንድ ሃፍ ሲጀምር ዲማሪያ ጫማውን የሚያስር ነበር የሚመስለው፣ ግን ለካ እያሸማቀቀ ነው። አሪፍ ፌክ ሾት ነገር አድርጎ ኳሷን ከርል አደረጋት። አሪፍ ጎል አስቆጠረ። እስቲ ዲማሪያ የምትወዱትና የምታደንቁት እስኪ ላይክ እያደረጋችሁ ደግሞ ኮመንት ላይ አንሄል ዲማሪያ ብላችሁ ጻፉልኝ። ሜሲ፣ ኔይማር እና ሱዋሬዝ ምንም መልስ አልነበራቸውም። 72 ደቂቃ ሲደርስም ሙኒየር የሰነጠቀለትን ኳስ ኤዲንሰን ካቫኒ ፒኬ አላየው ነበረ ወይ ስለ ሻኪራ እያሰበ ነበር። ካቫኒ ተር ስቴገን ባጠበበበት አስቆጥሮ 4-0 አደረገላቸው ለፒኤስጂ። ካቫኒ 30ኛ ዓመቱ ልደቱን እያከበረ ነበረ። የዲማሪያም ልደት ነበረ ይዛኔ እና በኬክ አከበሩ ከጨዋታ በኋላ ግን ወንድ ስኬቱን እንጂ ልደቱን አያከብርም አይደለም። ሮቤሪ ነው ምለውም ለዚህ ነው። ምክንያቱም ለነሱ ብለው ነው እንጂ 4-0 የተሸነፉላቸው ባርሳ እውነት 4-0 ይሸነፉ ነበር ባርሳ ለምር ቢጮቱ። ከጨዋታው በኋላ ምን እያሉ እንደነበረ ስሙ እስኪ። We're halfway through this tie. If a rival is capable of scoring 4 goals against us, then we're capable of scoring 6 against them. Actually, we've done it before in the season, and not only once, but many times. That doesn't mean we should go crazy and try to find out how many goals to score in how many minutes. The truth is that tomorrow we have nothing to lose and a lot to win. አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ተስፋ አድርገዋል፣ ተስፋም አልቆረጡም። ካምፕ ናው ሮክ እያደረገ ነበር። ጨዋታው ጀመረ። 3ኛው ደቂቃ ላይ ሱዋሬዝ የፒኤስጂን ተከላካዮች ሲወናበዱ ሱዋሬዝ ላጥ ብላ ቴስታ ገጨችውና ኬቪን ትራፕን አሳልፎ አስቆጠረ። አሪፍ አጀማመራ። ሜሲ እየሞከረ ኔይማርም እየሞከረ ኢኒስታ እየሞከረች ቆዩ። ግን 40ኛው ደቂቃ ላይ ሲሆን ሁለተኛውን ጎል ያገኙት። ኢኒስታ መስመር ላይ ያለ ኳስ በተረከዝ ሲመታው ላይቪን ኩርዛዋ የጅል ክሊራንስ አድርጎ በጉልበቱ ትራፕን አሳልፎ ለባርሳ ሁለተኛ ጎላቸውን አስቆጠረላቸው። አሁን እዩት እስኪ ኔይማር እኮ ይችላል እናውቃለን፣ ግን እንደ በሬ በ4 እግር አስኬዶ በጭንቅላት እንዲጠልፎ የሚያስደርግ ችሎታ አለው። እውነት ለመናገር እንዴ ሙኒየር እኮ በቃ በሁለት እግሬ ኔይማርን ላይ አልደርስበትም ብሎ ኤቮሉሽን ወደኋላ መልሶ ጎሬላውን እና በጭንቅላቱ ጠለፈው። እስቲ ያው እንዴት እንደዚህ አይነት ፋውል እንደሚሰራ አላውቅም። ፕሮፌሽናል ፉትቦለር ነው። ያውን ሮቨር አይደለም፣ ያውን አውቆ አይደለም እንደዚህ የሚያደርገው። ይሄ ከምር የሚደረግ ነገር። ሜሲ ያሰጋናል በዚህ ጊዜ ፔናልቲ ላይ ምናምን፣ ግን አስቆጠረች። ጣጣ የለውም። እዚህ ጋር እንግዲህ 3 ጎል አስቆጥረዋል ኦልሬዲ፣ ግን ያኔ አዌ ጎል ነበረ። አዌ ጎል ያስቆጠረ የማለፍ ፕራዮሪቲ ይሰጠዋል። ባርሳ ደግሞ ምንም ሳያስቆጥር ነው የመጣው 4-0 ተሸንፎ። ከዛ ድራማው ሲባል ብሮ ካቫኒ አንግል ገጨበት። ከዛ ግን ረጅም የተጣለውን ኳስ ኩርዛዋ ለካቫኒ ቴስታ ሰጠው። ካቫኒ ደግሞ በስማ ምን አይነት ቮሊ እንደመጣ እናቅም። ተር ስቴገን ሴቭ ለማድረጉላ አልሞከረም። 5-3 ሆነ አግሪጌት ላይ። ይሄ ማለት ደግሞ በቃ ባርሳ 5-1 ቢያሸንፍም አያልፍም ማለት ነው። 6 ማግባት ግዴታ አለበት። ተር ስቴገን አሪፍ ሴቭ አደረገውላ። ከዛ በኋላ ሱዋሬዝን አሁን ዩት እስኪ እንደዚህ አይነት ላይ ሲያደርግ ከያዘ ቢጫ ካርድ ተሰጠው። እቺን አትርሱ። ባርሳ ቀጣዩን ጎል ለማግኘት ሞከሩ፣ ፒኤስጂም እንደዛው። ከዛ 88ኛው ደቂቃ ላይ ኔይማር እንደ ኪስኬ ኡርሃራ ባለቀ ሰዓት ሊያድናቸው መጣ። እቺን ፍሪኪክ ሊመጣ ተዘጋጀ። ያበደ ፍሪኪክ አስቆጠረ። በይሳት ጨዋታውን እያየ ደመ ካልሞቀ እውነት ሙትቻ ነው። በስማ 90ኛው ደቂቃ ሲሞላ ደግሞ ሱዋሬዝ ቦክስ ውስጥ ሲወድቅ ፔናልቲ ተሰጠ። ሱዋሬዝ ጋምብል ነው እዚህ ጋር የሰራው፣ ምክንያቱም ይሄ ትክክለኛ ዳይቭ ነበረ። ዳኛው ምን እንደሆነ አላውቅም። በዚህ ሰዓት ላይ ሜሲ ጨንቆት ነው ኔይማር ታለት ሚሉ አሉ። ሌሎች ደግሞ አይ ፔናልቲ ሌላም ጊዜ ለነሱም እኮ ይሰጣቸዋል ብለዋል። ብቻ ደዝንት ማተር ኔይማር መጥቶ አስቆጠረው። 5 ደቂቃ
ተጨመረ። ፒኬ አጥቂ ሆኗል at this point ቅጣት ምት ሲያገኙ ተርስቴገን ሊገጭ ወጥቷል። ከዛ ኔማር አሻማው ተርስቴገን ግን መለሰው ወደ ውጪ። ኔማር ያዘውና ወደ ቦክስ መጥቶ ቬራቲን አሸማቆ ወደ ግራው ወሰደው። ዊክ ፉት ነው ጭራሽ አስቡት። ግን ፍሎ ስቴት ላይ ነው ኔማር at this point በሱ ቺፕ አድርጎ አሳለፈው የፒኤስጂን ላይን። ሰርጂ ሮቤርቶ ተገንጥሎ ወጣ ከላይኑና 95ኛው ደቂቃ ላይ ተንሸራቶ አሪፍ ፊኒሽ አደረገ። the greatest comeback in football ever ካምፕ ነው ብቻ ሳይሆን ምድር ላይ የዛን ጠዋት ተንቀጠቀጠች ነው የምላችሁ። ስለሱ ጨዋታ ብቻ ነበር የሚወራው። ባለሱ ጋይዳችሁላ ስለሱ ነው የሚያወራችሁ። ክላስ አስተማሪዎቻችሁ ስለሱ ነው የሚያወሩ። እናንተ ራሱ ትምህርት ቤት ውስጥ እዛው ሜዳው ላይ የኔማርን ፍሪኪ ካልመተው እያልክ ትከራከራለህ። ግን ያ ወሬ ጥቅም አልነበረውም። ምክንያቱም በዛ አመት ባርሳ የሚበሉት መስሎን ነበር። ግን ፓውሎ ዲባላ ሌላ ሀሳብ ነበረው። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።